ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ እጅግ በጣም በበርካቶቻችን ዘንድ አስደሳች የሆኑ መረጃዎችን ይዘን መጥተናል። ለአርሰናል ደጋፊዎችም አዳዲስ መረጃዎች እየወጡ ይገኛሉ። በመጀመሪያም እንግዲህ ኔይማር ከረጅም ጊዜ በኋላ ወደ ሜዳ ተመልሷል። ብራዚል ስኮትላንድን በቀላሉ አሸንፋለች። በሌላ በኩል ደግሞ በአውሮፓ ዝውውር ገበያ በጣም ከባድ ነገሮች የተነሱ ነው። ዩናይትድ ብዙ ብር መክፈል ስላልፈለገ ማቴዎስ ፈርናንዴዝን ለቶትናም አሳልፎ ሊሰጥ ነው የሚለውን እንመለከታለን። እንዲሁም አትሌቲኮ ማድሪድ በአለቃቸው በኩል በባርሴሎና ላይ በጣም ተናዷል። ባርሴሎናዎች እየዋሹ ነው ብለዋል። ታዲያ ጁሊያን አልቫሬዝ እውነተኛው ታሪክ ምንድን ነው? አርሰናልስ ይህንን ተጫዋች ያገኘው የሆነ ሁሉንም በደንብ እናወራለን። ቪዲዮ ላይ ካርጋችሁ እስከ መጨረሻው አብራችሁ እንድትቆዩ በአክብሮት የምንጋብዝ ይሆናል። የመጀመሪያው መረጃችን የሚሆነው እንግዲህ ከዓለም ዋንጫው ጋር በተገናኘ ነው። ብራዚል ስኮትላንድን 3-0 አሸንፋለች። በዚህ ጨዋታ ቪኒሲየስ ጁኒየር 2 ጎል፣ ማቲያስ ኩኛ ደግሞ 1 ጎል አስቆጥረው ብራዚሎች በጣም ጥሩ አጨዋወት አሳይተዋል። በተለይ ቪኒሲየስ ጁኒየር በብራዚል ብሔራዊ ቡድን ጨዋታ እንግዲህ አሁን ላይ በርካታ ጎሎችን እያስቆጠረ ይገኛል። ሶስቱም ጨዋታ ላይ ጎሎችን ያስቆጠረ ተጫዋች ነው። ሌላኛው ማቲያስ ኩኛ በሁለት ጨዋታዎች 3 ጎል አስቆጥሯል። በተለይ ፎልስ ናይን ሆኖ መጫወት በጀመረባቸው ጨዋታዎች ላይ አስቡት። ኢጎር ቲያጎ የመጀመሪያው ጨዋታ ላይ የማይሆን አጥቂ እንደሆነ ተረዱ ካርሎ አንቸሎቲ። በዚህ በኩል ማድነቅ መቻል አለብን። ታዲያ ማቲያስ ኩኛን በሁለተኛውና በሶስተኛው ጨዋታ ላይ ፎልስ ናይን አርገው ከቪኒና ከራፊኒያ ጋር እንዲጮት አድርገውት ነበረ። ራፊኒያ ተጎድቷል። አሁን ላይ ራያን እና ቪኒሲየስ ጁኒየር ነው ያሉት። ታዲያ ከነሱ ጋር ጥሩ ጥምረትን አሳይቷል። ግን ከጨዋታው በፊት ካርሎ አንቸሎቲ ኔይማር 100% 90 ደቂቃ ለመጫወት ብቁ ሆኗል ሲሉ ተናግረው ነበር። ቋሚ ያላደረጉትም። ግን ደግሞ የጨዋታው ትልቁ ዜና የሆነው ኔይማር በ81ኛው ደቂቃ ላይ ወደ ሜዳ ሲገባ ስቴዲየሙ በጩኸት ሲደበላለቅ ተመልክተን ነበር። ከ2023 በኋላ ለብራዚል ብሔራዊ ቡድን አልተጫወተም ነበር። አሁን ግን ተመልሷል ከ3 ዓመታት በኋላ። እርግጥ ነው ኔይማር አሁን ላይ እንዳድሮ በፍጥነት መሮጥ ላይችል ይችላል። ግን ደግሞ ልክ ክርስቲያኖ ሮናልዶ እድሜው ሲጨምርና ፍጥነቱ ሲቀንስ አጨዋወቱን ቀይሮ ጎል ማግባት ላይ እንዳተኮረው ሁሉ ኔይማርም አሁን ኳስ በማቀበልና ጎል በማስገባት ላይ ትኩረት ሊያደርግ እንደሚችል ተመለከተናል። በጨዋታውም ጥሩ ነገሮችን ለማድረግ ሲሞክር ተመለከት ነው። ከቪኒሲየስ ጁኒየር ጋር የነበረው ጥምረት በጣም አስደናቂ ነው። የሚያደርጋቸው ፓሶች አሁንም አሉ። ያው እንደ ልጅነቱ ባይሆንም ፍጥነት የለውም። ይህንን መካድ አንችልም። በሰውነት ግፊያም ከተጫዋቾች ጋር መፋል የሚችል አይነት ተጫዋች እንዳልሆነ እናውቃለን እና አሁን ላይ በምን አይነት መልኩ አንቸሎቲ ሊጠቀሙት ይችላሉ? እርግጥ ነው በደጋፊው በሚዲያው ጫና ሊያርባቸው ይችላል። ኔይማር የሚሉ በርከት ያሉ ስሞች ሊነሱ ይችላሉና እሱን ግን በሚገባ መያዝ መቻል አለባቸው። ሌላው እንደ ኔይማር ሁሉ ኤንድሪክም አለ። ኤንድሪክ ደግሞ በአንቸሎቲ ስር ተመራጭ ያልሆነ ተጫዋች እንደሆነ እናውቃለን። ለምን እንደሆነ ግን ለበርካቶቻችን ጥያቄ ምልክት ነው የሚያስነሳው። ምክንያቱም በማድሪድን ቤት እንደዚሁ እያሰቃዩት ተጫዋች ቢኖር ኤንድሪክ ነው። ወደ ኦሎምፒክ ሊዮን አመራ። በኦሎምፒክ ሊዮን ድንቅ ዓመት አሳለፈ። ታዲያ እኚህ አሰልጣኝ ከማድሪድ ወጥተው ወደ ብራዚል መጡ። ዓለም ዋንጫው ላይ ጠሩት። አይጠሩትም ሲባል ነበር፣ ግን ደግሞ የመጫወቻ ደቂቃ አሳጥሮበታል። ሲጫወት አልተመለከትነውም፣ ግን በዚህኛው በስኮትላንዱ ጨዋታ ተቀይሮ ገብቶ እሱም ጥሩ ነገር ለማድረግ ሲሞክር ተመልክተናል እና በዚህ መልኩ እንግዲህ ብራዚል በተጫዋቾቿ በኩል ምን ያክል ትጠቀማለች የሚለውን አብረን እንመለከታለን። በሌላኛው ጨዋታ ሞሮኮ 4-2 ሃይቲን አሸንፋለች። ስኮትላንድና ሃይቲ ከውድድሩ ተሰናብተው ብራዚልና ሞሮኮ በቀጥታ አልፈዋል። ስኮትላንድ ምርጥ ሶስተኛ ሆና ለማለፍ እድል አላት። ግን ደግሞ የግብ ወዳዎቿን መቀነስ መቻል ነበረባት። ያን ሰዓት ቀነስ ቀርታ ተመልክተናታል ማለት ነው። በዚህም የሌሎቹን ጨዋታዎች ትጠብቃለች። ያኔ የሚወሰንባት ይሆናል ማለት ነው። ወደ እንግሊዝ ፕሪሚየር ሊግ ስንመጣ ደግሞ በዩናይትድ እና ቶተንሃም መካከል ትልቅ ፉክክር አለ። ዌስትሃም ውስጥ የሚጫወተው ማቴዎስ ፈርናንዴዝ ሁለቱም ክለቦች ይፈልጉታል። ዩናይትዶች ከዝውውር መስኮትም በፊት ራሱ ማቴዎስ ፈርናንዴዝ ጋር ከዚህ ተጫዋች ጋር ስሙ ሲያያዝ ነበር እና በቅርቡ ከበርንሞዝ ጋር የተጫወቱትን አይነት ጨዋታዎች ላይ መሀል ሜዳቸው ላይ ክፍተት እንዳይኖር በማሰብ ይህንን ልጅ ይፈልጉት ነበረ። ከበርንማውዝ ጋር የተደረገው ጨዋታ ላይ እንግዲህ በመሃል ሜዳቸው ላይ
ምን ያክል አብላጫ ይወሰድባቸዋል። ከበርንሞዝ ብቻ አይደለም ከበርካታ የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ከተመለከታችኋቸው በመሃል ሜዳው ላይ በጣም ከባድ ክፍተት ያለው ቡድን እንደሆነ እናውቃለን። በተለይ ደግሞ በርንሞዝን ለምን አነሳ ካላችሁ ካዝሚሮ ያልነበረበት ጨዋታ ነውና ምን አይነት ክፍተት ጉለት እንደነበረባቸው እናውቃለን። ታዲያ ይህንን ክፍተት በማሰብ ነው ይህንን ልጅ ፈልገውት የነበረው። ማቴዎሽም ዩናይትድ መግባት ፈልጎ ነበር። ግን ችግሩ ምንድነው? ዩናይትድ ለልጁ ብዙ ደሞዝ መክፈል አልፈለገም። እዚህ ጋር ነው ቶተናም ብልጥ የሆነው። እናም ታዋቂው ጋዜጠኛ ፋብሪዞ ሮማኖ እንደዘገበው ከሆነ ቶተናም ለልጁ ከዩናይትድ የተሻለ ደሞዝ ለመክፈል ቃል ገብቷል። አሁን ላይ ቶተናም ከዌስትሃም ጋር ተስማምቶ ዝውውሩ ሊጨርስ ተቃርቧል። ዩናይትድ ፈጥኖ ውሳኔ ካልሰጠ ማቴዎስ ፈርናንዴዝን በቶተናም ሊነጠቅ ይችላል እየተባለ ይገኛል ማለት ነው። ዩናይትድ ቶሎ ብሎ ውሳኔዎችን መወሰን መቻል አለበት። በመጨረሻም ወደ ስፔን መረጃዎቻችን እናመራለን። ስፔንን ብቻ ሳይሆን አርሰናልንም የተመለከተ ጉዳይ ይሆናል ማለት ነው። ግን ደግሞ ዋነኛው ጉዳይ ከስፔኑን ጋር ይያያዛል። የአትሌቲኮ ማድሪድ ዋና ስራ አስኪያጅ በሚስጥር በተሰራ ስራ በጣም እንደተናደዱ ተነጋግረን ነበር። ለምንድነው የተናደዱት የሚለውን እስቲ ዛሬ እንመልከተው። ባርሴሎናዎች ከተጫዋቾቻቸው ከዩሊያን አልቫሬዝ ጋር በድብቅ ማውራታቸውን ተመልክተናል። ከአትሌቲኮ ማድሪድ ተጫዋች ጋር ስራ አስኪያጁ ታዲያ በግልጽ እንዳሉት ባርሴሎናዎች ለኛ ክብር የላቸውም፣ አልቫሬዝ የኛ ተጫዋች ነው አንሸጠውም ሲሉ ነው የተነሳውና ባርሴሎናዎች ውሸታም ናቸው ብለዋል። አትሌቲኮ ማድሪድ ባርሴሎና ለፊፋ ልከስ ነው እያለ ነው እና እሳቸውም ይህንን ጉዳይ አረጋግጠዋል። ይህ ጸብ እንግዲህ ለማን ሊጠቅም ይችላል የሚለውን እንመልከት። እዚህ ጋር እሳቸውም እንደተናገሩት ከሆነ ምንድነው አልቫሬዝ ህልም አለኝ ብለው ተናግሯል። እኛም ህልም አለን አትሌቲኮ ማድሪድን የመጥቀም ግዴታና ህልም አለብን ሲሉ ተናግሯልና ባርሴሎናዎች አያቀርቡንም እንዳሉ ተነጋገርን። ታዲያ ይህ ሹክቻ ለማን ይጠቅማል የምትሉ ከሆነ ለአርሰናል ነው። አርሰናል ጥሩ አጥቂ ይፈልጋል። አትሌቲኮ ማድሪድ ደግሞ አልቫሬዝን ለባርሴሎና ከመሸጥ ጥሩ ብር ከተከፈለው ወደ አርሰናል ሊልከው እንደሚችልም እየተነሳ ይገኛል። ግን አልቫሬዝ ደግሞ ራሱ በአትሌቲኮ ማድሪድ መቆየት ፈልጋለሁ ካለ ነገሩ ትንሽ ሊከብድ ይችላልም እየተባለ ይገኛል። ወደፊት ምን እንደሚፈጠር እንግዲህ አብረን የምንመለከተው ጉዳይ ነው። ብቻ ግን አርሰናል የአልቫሬዝ ፊርማ ቢመጣ በምን ያክል ደረጃ ሊጠቅመው ይችላል? ቪክተር ዮኬሬሽ የአልቫሬዝ ምትክ ሆኖ ሊቀያየሩ ይችላሉ እየተባሉ ያሉ መረጃዎች አሉ። አትሌቲኮ ማድሪድም ወደ አርሰናል እያደላ ያለው በዚህ ምክንያት ነው እየተባለ ይገኛል እና ቪክተር ዮኬሬሽ በአርሰናል ቤት ምን ያክል ድንቅ ብቃት ያለው ተጫዋች እንደሆነ እየተመለከት ነው እንገኛለን። ጥሩ አጥቂ ነው። ጥሩ 9 ቁጥር አጥቂ ነው። ኳስ ሲያገኝ ይጨርሳል። ከተጫዋቾች ጋር አርሰናል የጎደላቸውን አጥቂዎቻቸው የሰውነት ግፊያ እንደማያደርጉ እናውቃቸዋለንና በዛ መልኩ የሚጫወት አይነት አጥቂ እንደሆነ ተመልክተናል። ተከላካዮችን ማሸበር የሚችል 9 ቁጥር አጥቂ እንደሆነ ተመልክተናል። ግን ደግሞ አንድ ጉድለት አለበት። የዩሊያን አልቫሬዝ ብቃት ምንድነው? መስመሮች ላይ መጫወት ይችላል። ከየትኛው በተለይ ከግራ መስመር እየተነሳ መጫወት የሚችል ተጫዋች ነው። እንደገና ደግሞ እንደ 9 ቁጥር እንደ ሐሰተኛ 9 ቁጥርም እየተጠቀሙ መጫወት የሚችሉት ተጫዋች እንደሆነ እናውቀዋለን እና በዚህ መልኩ አልቫሬዝ ወደ አርሰናል ከመጣ ጥሩ ተጫዋች ነው፣ ያገለግላል። ግን ደግሞ አርሰናልስ አይከስርም ወይ ነው ዋነኛው ጥያቄ። የአርሰናል ክስረት ምንድነው የምትሉኝ ከሆነ ሂሳብ ነው። ቪክተር ዮኬሬሽንም አቶ እንደገና ደግሞ ከ60 ሚሊዮን በላይ ፓውንዶችንም መስጠት መቻል አለበት ለማን? ለአትሌቲኮ ማድሪድ። ይህ ደግሞ እጅግ በጣም ክስረት ነው ብዬ ነው ማስበው። ምክንያቱም ቪክተር ዮኬሬሽ በባለፈው የውድድር ዘመን ከስፖርቲንግ ሊዝበን የመጣበት ሁኔታን እናስታውሳለን። ምን ያክል ሰጣ ገባ ውስጥ ገብተው ምን ያክል ከባድ የዝውውር ክፍያ ከፍለው እንዳመጡትም የምናስታውሰው ጉዳይ ነው። ታዲያ አሁን ላይ ያንን ተጫዋች በዛ መልኩ ያመጡትን ተጫዋች ጭራሽ ከብር ጋር ጨምረው ለአትሌቲኮ ማድሪድ ሰጡ ማለት አርሰናሎች በብዙ መልኩ ያጎርላሉ ብዬ ነው ማስበው። በተቃራኒው ደግሞ ለአትሌቲኮ ማድሪድ በጣም ጥሩ ፊርማ ሊሆን እንደሚችልም ነው ሀሳብ ያለኝ። ምክንያቱም በስፔን ላ ሊጋ ከፕሪሚየር ሊግ ባነሰ መልኩ
ምንም ያን ያክል የሰውነት ፍትጊያ ያለበት ሊግ ነው ብዬ አላስብም፣ አይደለምም። የምንመለከተው ጉዳይ ነው። ቪክቶር ዮኬሬሽ እዚህ እንኳን ከነዚህ ተጫዋቾች ጋር እየተጋፋ እየተላፋ ከ20 በላይ ጎሎችን ማስቆጠር ከቻለ አስቡት በላሊጋው ደግሞ ምን ያክል ድንቅ ጊዜ ሊያሳልፍ እንደሚችል የእናንተ ሀሳብ ብቻ ነው የሚያስፈልገውና በአትሌቲኮ ማድሪድ ቤት በስፔን ላሊጋ ላይ ጥሩ እንቅስቃሴን ማድረግ ይችላል ብዬ የማስበው ጉዳይ ነውና ግን ዝውውሩ ግን ቀላል አይሆንም። የአትሌቲኮ ማድሪድ ዋና ስራ አስኪያጅ አልቫሬዝ የኛ ነው አንሸጥም እያሉ ነው ግን እያነሱ የሚገኙትና አርሰናል ጥሩ የገንዘብ አቅም አለው። አዎ አትሌቲኮ ማድሪድ የሚፈልገውን ትልቅ በር አርሰናል ማቅረብ ይችላል። አዎ ግን ደግሞ የቪክቶር ዮኬሬሽን የማጣት ጉዳይ ደግሞ ሌላው ሊያስጨንቃቸው የሚችለው ጉዳይ ነው። እናንተስ ምን ታስባላችሁ? አልቫሬዝ የአርሰናልን የፊት መስመር ችግር ሙሉ ለሙሉ ይፈተዋል ብላችሁ ታምናላችሁ ወይስ ሌላ አጥቂ መምጣት አለበት? ሀሳባችሁን ከታች ኮሜንት ላይ ጻፉልን። ቪዲዮውን ላይክ ማድረግ እንዳትረሱ። አዳዲስ መረጃዎችን ለማግኘት ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌሎች ቪዲዮዎች እስከምንገናኝ ድረስ ሰላም።